ሉሌ በእናቶች ይገባል ዛሬ ማለት ነው። ሩታም ቁርጥ ያለ ውሳኔ፣ ደስ የሚል ውሳኔ ነው እየወሰነችው። በጣም ደስ ይላል ማለት ነው። ሉልዬ እንግዲህ ዛሬ ከእናቶች ይገባል። እንደገና ደግሞ በሁለተኛ ደረጃ ደግሞ ሉሌ ያለው ከዚች ማኑ ስሟ ዝች ጋ ነው እንትና ጋ ነው ያለው ምናምን ይላሉ። እንዴ እሷ ጋር ምን ሊያደርግ ይሄዳል? ሲቀጥል እሷ ምን ልታደርግ ትወስዳለች ማለት ነው። እቺ የሩታ አክስት ናት ምናምን ብላ የመጣችው ማለት ነው። እንዴ እሷ ምን ልታረግ ምን ብላ ትወስዳለች? ሲቀጥል ሩታ እኮ ክስ የመሰረተችው እኮ ከሁላቸውም ከቡዜ ከሁላቸውም ከአብርሃምም ሁላቸውም ላይ ማለት ነው አብረው ተከትለው ከሚሄዱ ሰዎች ጋር እኮ ነው ክስ የመሰረተችው እንጂ ከእሷ ምን ልታረግ ነው የምትወስደው? እሷ ምን ብላ ትወስዳለች? ልጁን አልቦህም ያማላ ያመለሽ ብረው አመላ አይደለም። ቁርጥ ያለ ውሳኔ ነው የወሰነችው ሩታ። የትናንትና ውሳኔዋ በጣም ደስ ብሎኛል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ቤተሰቦቼ እጅግ አድርጌ ያመሰግናለሁ። ጎጂዬ ሰላም ነሽ ወይ ብላችሁ የጻፋችሁ ሰላም ነኝ አለሁኝ እኔ አልሐምዱሊላህ። እናንተ እንዴት ናችሁ ውዶችዬ? ኮሜንታችሁ በጣም ያስደምማል። እያየሁ ነበር ኮሜንታችሁ። በጣም እጅግ አድርጌ አመሰግናለሁ። ሁላችሁን እጃችሁን ለወርቅ የምትጽፉበትን ኮፕሊንክ የምታደርጉበትን እጃችሁን ለወርቅ 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 ይበልልኝ እህቶቼ። በሁለተኛ ደረጃ ሀገራችንን ሰላም ያርግልን፣ ህዝባችንን ሰላም ያርግልን እህቶቼ። ብዙ የምናስብበት ብዙ ዱዓ የምናረግበት አለን ማለት ነው። እንዳትረሱ ያንንም። አንዳንዴ ልክ እንደምትከራከሩት ልክ እየወጣችሁ እንደምዘልፉት ትላልቅ ሰዎች እኔ በጣም የሚገርመኝ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ክርስቲያን እህቶቼ ማለት ነው። ኮፕሊንክ አርጉልኝ ማሮቼ፣ አምስት ጊዜ ፕሊስ፣ አምስት ጊዜ ኮፕሊንክ አርጉልኝ። የሰው ቻናል በየቤቱ እየሄዳችሁ የምትቀጠቅጡ እኛ ኤዲት እያደረግን እየሰራን እየለፋን የስደት እህቶቻችሁን ቻናል እናዘጋለን ብላችሁ ግብ ግብ የምትገጥሙ እጃችሁን ባራ ላይ ገንዘባችሁን ሰርታችሁ በረካ እንዳይጥልበት ማለት ነው። ኢንሻአላህ እኛ ደግሞ መብታችን ነው። በፈለግነው ሰው መስራት መብታችን፣ የፈለግነውን ሰው አመተን መተቸትም ሆነ መናገርም ሆነ መብታችን ነው። ዩቲዩበር እስከሆኑ ድረስ እነሱ እስከመጡ ድረስ እኛም እስካለን ድረሳ መብታችን ነው። እኔ የሚገርመኝ አንዳንድ ትላልቅ ሰዎች አላችሁ እኔን ትልቅ ናሽ እንደምትሉኝ ማለት ነው። ገባችሁ? ትልቅነት ደግሞ መዋረድ አይደለም ወይም ዝቅ ማለት አይደለም። ትልቅነት ክብር ነው። ጥሩ ነው፣ በጣም ጥሩ ነው። ልንገራችሁ ግን እንደ ትልቅነት አንዳንዴ ይፍረዱ። ሩታ ትናንትና ምን ስትሉ ምን አገባችሁ? ምን አገባችሁ? ለምን ሚዛናዊ ሆናችሁ አትፈርዱ? ቁርጥ ማቀቀላት ብለው ምን አገባችሁ? ስለ አብርሽ እና ከሩታ በላይ እናንተ ታውቁታላችሁ። እንደ አብርሽ እኮ ከሩታ በላይ እናንተን እኮ አያውቃችሁም እኮ። ምን አገባችሁ? ቀቅላት ብለው ባለቤቷ ነው። እንደፈለገች ታገላብጠው፣ እንደፈለገች ትምታው፣ እንደፈለገው ትቀጥቅጠው። ምን አገባችሁ? ምን ጥልቅ አደረጋችሁ ስለ አብርሽ? ሩታ እኮ ናት የምታውቀው እኮ ከእናንተ በላይ እኮ አብርሽን። እናንተ እንዴ ተመልካችን ብትሆኑ የእሱ ወደንስብ ፋሚሊን ብትሆኑ ቀስ ባለ መልኩ ነው። 5 ዓመታቸው እኮ ገባ እኮ 4 ዓመታቸው እያለቀ ነው እንግዲህ። ከዚህ እንኳን ማትረዱ እናንተ ሰው ናችሁ እንዴ? እንደዚህ አድርገው እግዚአብሔር እንደዚህ ሳይ ከሷ ያገላገለው ጌታ። እሷ ከሌለች እኮ አብርሃም እንጀራ የለውም። ይሄን አታውቁም? ይሄን አታውቁም ወይ? ለምን ይመስላችኋል በነጋ በቻናሉ የሚቀጠቅጠው? እኔ ግርም ነው የምትሉ። ሚዛናዊ ሆናችሁ ፍረዱ። ሚዛናዊ ሆናችሁ ነው መፍረድ ያለባችሁ። እናንተ ደግሞ አታሸንፉ። ሩታ ናት የምታሸንፈው መጨረሻ ላይ። ገባችሁ እንዴ? ምን ማለት ነው? እኔ አልገባኝም። እኔ ግርም ነው የምትሉኝ ማለት ነው። ቀስ በሉ፣ ሳከን በሉ። ከሄርሜላ በላይ አብርሽን እናንተ ታውቁታላችሁ። ሩታን እናንተ ከሄርሜላ በላይ ታውቋታላችሁ። ሄርሜላ ሩታን ታውቃታለች። አብርሽ ሄርሜላንም ሩታንም ያውቃቸዋል። እዛው አንድ ላይ እየተማሩ እየበሉ እየጠጡ ሰዎች ጋራ እኛ ግብ ግብ መቅጠም አለብን እንዴ? ሚዛናዊ ሆናችሁ ፍረዱ። እነሱ ራሳቸው እዛው ይተዋወቃሉ።
በጣም እኮ ነው የሚገርመው። በሚመጣው ቪዲዮም ሆነ ሚዛናዊ ሆናችሁ ትላልቅ ሰዎች ናችሁ። ፍርድ እንደራስ ነው። ነገ ጧት ይሄ ነገር በእናንተ ላይ ቢሆን እሳ ብላችሁ ቀስ ብላችሁ ፍረዱ። ከእናንተ በላይ እናንተ ምን ነው እንደው ከሩታ በላይ አብርሽን እኛንን የምናውቀው በቃ እኛንን ያስጠጋ ነው አላችሁ። እሳ ባለቤቷ ነው፣ እንደፈለገ ማንጠልጠል ትችላለች፣ መብቷ ነው። ነገም ዛሬም ባለቤቷ ነው። የሚቀማት የሚወስድባት የለም። ለዛ ነው እንደዚህ በኮንፊደንስ ቀብረር ብላ እየመጣች እየገጨቻችሁ የምትሄደው እየነገረቻችሁ የምትሄደው እንጂ የተጣላ ሰው የተፋታ ሰው በነጋ እሱ ጋር እሱ ዩቱብ ላይ ምን ታረጋለች ሩታ? እውነት ተጣልታ እውነት ተፋታ ከሆነ ሩታ ምን ታረጋለች? ከአብርሃም ቻናል ጅል አይሙት እንዳጫውት ጅሎች አይሙቱ እቃ እንዲፈጁ አለ ሀገሬ ሰው። ጉድ እኮ ነው። ስለዚህ ቀብረር ብላ እኮ እንደዚህ ሌሎቹ ሴቶች አስገብታ ሌሎቹ ሴቶች አብረው እንዲሰሩ ፈቅዳ ወዳ ኑ ብላ እንዲበሉ እንዲጠጡ እንዲያገኙ ስራ እንዴት እንደሆነ አስተምራ አስገብታ ነው ኑ ብላ አብራ ወዳ ፈቅዳ ማለት ነው። እሱም ወዶ ፈቅዶ ሁለታቸውም ተመካክረው ኑ ብለው ተመካክረው የሚያደርጉትን ስራ እኛም ውጭጭ በቃ የሆነ እንደዚህ ብላ እግዚአብሔር አላቀቀው አን ልጋጋሙላ። ይቅርታ እኔ ከወደስ ጋርና ከእህቶቼ ጋር መጣላት አልፈልግም፣ ከማንኛችሁም ጋር ሆነ። ግን ደግሞ አንዳንድ ጊዜ ሚዛናዊ ሆናችሁ ሂዱ። ሚዛናዊ ሆናችሁ ሂዱ። አብርሽን ስትሰድቡት ሩታ ይከፋታል። ሩታን ስትሳደቡ አብርሃም ይከፋዋል። ይሄ እኮ ነው ኬዙ ይሄ ነው ውዶችዬ። ለምን እንደዚህ ከዚህ ከዛ ለምን ትረግጣላችሁ? ሄርሚ ትናንትና ብዙዎቹ እየተናገሩ ነበረ። ይሄ ኑሮ ምን ያደርግላታል? ምን ይሰራላታል? እኛ ነን እንጂ የምንጨቃጨቀው ከእንደዚህ አይነት ህይወት አትወጣም ወይ ይላሉ። ትክክል ናቸው። ምን ታደርጋለች? ከእንደዚህ አይነት ህይወት ፈምሳለች፣ ወደፊት መጣለች። እነሱን የተጠጋ ሰው ይፈምሳል። በእርግጥ ትክክል። ግን ደግሞ ምን ታረጋለች ከእንደዚህ አይነት ህይወት ምናምን ብለው ብዙዎቹ ዩቱብ ላይ ሲናገሩ ነበር። እነዛን ሰዎች ደግሞ እኔ ሳላደንቃቸው አላልፍም። ትክክል ናቸው። አዎ እኔም ብቻሽን ነይ፣ ብቻሽን መተሽ ራስነትሽን ሴትነትሽን አታርክሽ፣ ነይ ብቻሽን ብያለሁ። እኔ ትናንትና ደብ ደግሞ ትናንትና ጥፋተኛ ነው ምናምን ከዚህ ከዛ እያለ እንደ እሱም ይስራ እንጂ ከዚህ ከዛ እያለ መብቱ ነው። ደብም እኮ ጥፋተኛ ነው ብዬ አላስብም። እኔ ደብም ሁላቸውም ጥፋት የላቸውም። እንዲህ ገበያ ሄደው እየመጡ እኮ ነው እነሱ እኮ ከገበያ እኮ ነው የሚመለሱት። እኛ እንደው እኔ የሚገርመኝ እንደው ኧረ በጣም ነው የሚገርመው ከገበያ የሚመለሰውን ሰው መቀጥቀጣችን እኮ ነው የሚገርም። አላህ ይቅር ይበለኝ። ለኔ መቼም እህቶቼ ለሁላችሁም ዱአ አድርጉልኝ እህቶቼ ማሮቼ። ስለዚህ እጅግ አድርጌ አመሰግናለሁ። ምናልባት የተሳሳትኩት ነገር ካለ አርሙኝ ማለት ነው። የምናገረው ነገር ደግሞ ጠብ አይልም ይሆናል። ሁላችሁም